ህዋት ግልጽ የሆነ የጦርነት ዝግጅት ጀመረ። ወልቃይትን በቅርቡ በእጃችን እናስገባለን ታደሰ ወረደ። ካልቡራን የትጥቅ ድጋፍ ማግኘታቸውን ፕሬዝዳንቱ ተናገሩ። አስደንጋጩ የአልሸባብ ጥቃት በሶማሊያ የወታደር ልብስ የለበሱ ታጣቂዎች በሶማሊያ እስር ቤት ከባድ ጥቃት ፈጸሙ። የጋዛ የሰላም ድርድር ሊጀመር በመሆኑ አሸማጋዮች በፍጥነት እንዲንቀሳቀሱ ትራምፕ አሳሰቡ። ህዋት ለዳግም ደም አፋሳሽ ጦርነት የሚያደርገውን ሩጫ አጠናክሮ ቀጥሏል። ልዩ የኮማንዶ ኃይሉን ባስመረቀ ማግስት በመቀለ ጊዜው አስተዳደሩና ህዋት ባዘጋጁት ኮንፈረንስ ላይ የጊዜው አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ አስገራሚ ንግግሮችን አድርገዋል። ለመሆኑ ጀነራሉ በንግግራቸው ምን ጉዳዮችን አነሱ የሚለውንና በሶማሊያ ስለተፈጸመው አስደንጋጭ የአልሸባብ ጥቃትና የጋዛ የሰላም ድርድር በማስመልከት ትራምፕ ስለሰጡት ማሳሰቢያ የምንነግራችሁ ይኖረናል። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ ላይክ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የትግራይ ጊዜው አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ህዋት ባዘጋጀው ኮንፈረንስ ወይም ብሔራዊ ኮንፈረንስ ህዝብ ትግራይ ላይ ተገኝተው ያደረጓቸው ንግግሮች ብዙዎችን እያነጋገረ ይገኛል። ህዋት ተጠናክሮ ይቀጥላል፣ ምርጫ ቦርድ የሰረዘው ትክክል አይደለም፣ በፖለቲካዊ ውሳኔ ህጋዊነቱን በቅርቡ እንዲመለስ እናደርጋለን፣ ምዕራብ ትግራይ ወይም ወልቃይትን በቅርቡ በእጃችን ስር እናስገባለን፣ የወልቃይትን አስተዳደር በአጭር ጊዜ አፍርሰን ሰፋሪዎችን እናባራቸዋለን ማለታቸውን የተሰማው አክለውም ብልጽግና ያታለልን የቤት ስራችንን በውስጥ እንስራ፣ በቂ ትጥቅ ከሻቢያ እንዲሁም ከሱዳን ወታደራዊ መሪ ከጀነራል አልቡራን አግኝተናል፣ ሁላችን የምናውቃት ሀገር ሰፊ ድጋፍ እንድታደርግልን እየተነጋገርን ነው። አንዳንድ ሰዎች ከሻቢያ ጋር ያለልን ጥምረት የሚተቹ አሉ። በበኩሌ ትክክል ነው ብዬ አላምንም። ሻቢያ እየሰጠን ያለው ድጋፍ የማይተካ ነው። ሻቢያ የሚፈልገውን እየሰጠን እኛ ከነሱ ድጋፍ እንቀበላለን። የአማራ ፋኖ ወልቃይትን እንዲያስረክበን ትዕዛዝ እየሰጠልን ሻቢያ ነው በማለት ተማክለዋል። ሲቀጥሉም የኦሮሞ ብልጽግና ጠላት ነው ከኛ በመውጣት መሬት በሚል እየተሰባሰቡ የሚገኙ ታጣቂዎች የኦሮሞ ብልጽግና አሽክሮች ናቸው። በቅርቡ ሁለቱንም ባንድ ላይ እንመታቸዋለን። ለሁሉም ዝግጁ ነን። እንደከዚህ በፊቱ ስጋት የለብንም። ለሁሉም ነገር በቂ ዝግጅት አድርገናል። በቅርቡ የህልውና ምከታ እንጀምራለን። ተዘጋጅታችሁ ጠብቁ። የኤፈርትን ቦርድ ተቆጣጥረን አመራሩን በእጃችን ስራ አስገብተናል። በኤፈርት ውስጥ ያሉ ካምፓኒዎችን ገንዘብ ለምከታ እንጠቀማለን። ለሰራዊት ደሞዝ ጭማሪ የሚውል በቂ ገንዘብ ከኢዛናና ከመሶብ ሲሚንቶ ተቀብለናል ሲሉ ተደምጠዋል። ህዋት ከፊት ለፊት ለሚጠብቀኝ ጦርነት በሚል አሁንም የተለያዩ ሰራዊቶችን እያስመረቀ ይገኛል። ከሰሞኑም የህዋት አርሚ 35 ጽናት የሚል ስያሜ የተሰጠው የኮማንዶ ሰራዊት በርካታ አባላትን ማስመረቁ ተሰምቷል። ይህ በእንዲህ እንዳለም የግብርና ሚኒስቴር መግለጫ በትግራይ ክልል ተቃውሞ እንደገጠመው ተሰምቷል። የግብርና ሚኒስቴር አርብ መስከረም 23 ቀን 2017 በማህበራዊ ገጽ ላይ ባሰፈረው መረጃ በአማራ ክልል የሰብል አሰባሰብ ቅድመ ዝግጅት እየተደረገ ነው በሚል ርዕስ በሰብል ስብሰባ የሰው ጉልበትና ቴክኖሎጂ እንደሚያስፈልግ ገልጾ ነበር። በመረጃው ላይ ለሰብል ስብሰባ የሰው ኃይል ከሚፈለግባቸው አካባቢዎች ደግሞ ወልቃይት ጠገዴ ሰቲት ሁመራ ዞን አንደኛው መሆኑን ጠቅሶ በዚህ ዞን የተመረቱ ሰብሎችን ለመሰብሰብ በርካታ የጉልበት ሰራተኞች እንደሚያስፈልጉ አስታውቆ ነበር። በዚህ ጉዳይ ላይ ጸላል የምዕራብ ትግራይ ማህበረሰብ የተሰኘው ድርጅት ዛሬ ባወጣው መግለጫ የኢትዮጵያ መንግስት የትግራይን ሉዓላዊ መልክዓ ምድራዊና ህጋዊ ማንነት እየጣሱ ባሉ ድርጅቶችና አካላት ላይ ህጋዊ እርምጃ እንዲወስድ እንጠይቃለን ካለ በኋላ እነዚህ አካላት ከዚህ ህገወጥ ድርጊታቸው እንዲቆጠቡም አሳስቧል። ጨምሮም ግብርና ሚኒስቴር ሰብል መሰብሰብን አስመልክቶ ባሰራጨው መረጃ ምዕራብ ትግራይን የአማራ ክልል ነው ማለቱ ጠቅሶ መረጃው የተሳሳተ ግንዛቤን የሚፈጥርና የተዛባ በመሆኑ እንደሚያወግዝ ጸላል በመግለጫው ላይ አስረድቷል። ከሰሞኑ ህዋት ወደ ድንበር ከተማ ጦሩን በገፍ ያስተጋ መሆኑ ተሰምቷል። የህዋትን ኮሳ ተከትሎ በወልቃይት ከባድ ውጥረት መንገሱን የአካባቢው ምንጮች ገልጸዋል። መስከረም 20 2018 ህዋት ኃይሉን ወደ ጎንደር ሐሙሲት ልዩ ቦታ መላኩን ወደሚባል አካባቢ መንቀሳቀሱ መዘገባችን ይታወሳል። ከዛ በኋላም የህዋት አርሚ 7 ጦር በሸሪና በኩል በፈጸመው ትንኮሳ ምክንያት በገበሬዎች ማሳና ንብረት ላይ ጉዳት መድረሱ መዘገባችን አይዘነጋም። ህዋት በወልቃይት አካባቢ ትንኮሳ መፈጸሙን አስመልክቶ ማብራሪያ የሰጡት የወልቃይትና ሰቲት ሁመራ ዞን ምክትል አስተዳዳሪ የጸጥታ ቢሮ ኃላፊ ኮሎኔል ደመቀ ዘውዱ እንዳስታወቁት የህዋት ታጣቂዎች ሌሊቱን ከሸረሪና ተነስተው ዘልቀው በመግባት በረከት በምትባለው ቀበሌ ከሰላም አስከባሪ ወይም የተከዜ ዘብ ተኩስ በመክፈት ሲቪል ሰዎች አፍነው ወስደዋል ሲሉ ገልጸው ነበር።
በቀጣይ መረጃ 7 የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የሀገሪቱ መንግስት አስታወቀ። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎድካ ጃሊኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ የፍንዳታና የተኩስ ድምጽ ተሰምቶ ነበር። አልሸባብ ባወጣው መግለጫ በማረሚያ ቤቱ ታስረው የነበሩ ሁሉንም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱን ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ ሁለት እንደዘገበው ታጣቂዎቹ ወደ ማረሚያ ቤት ለመግባት የሀገሪቱን ወታደር የደንብ ልብስ ለብሰው እንደነበረም ገልጿል። መንግስት ምን ያህል የጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች ቤተሰቦች መጽናናትን ተመኝቷል። አልሸባብም እንዲሁም ምን ያህል አባላቱ እንደሞቱ ይፋ አላደረገም። የአልሸባብ ታጣቂዎች ጥቃቱን የፈጸሙት ቅዳሜ ከሰዓት 10:40 ላይ ነበር። ጉድኳ ጂሊኮ በሞቃዲሾ በሶማሊያ ፕሬዝዳንት ቤተ መንግስት አቅራቢያ የሚገኝ ማረሚያ ቤት ነው። ጥበቃ የሚደረግለት በሶማሊያ ብሔራዊ ጸጥታና ደህንነት ኤጀንሲ ሲሆን የአልሸባብ ተዋጊዎችንና ሌሎች ከፍተኛ ስም ያላቸው እስረኞችን ይዟል። ጥቃቱ ለሶማሊያ ደህንነት ከፍተኛ ኪሳራን የተባለ ሲሆን ታጣቂዎቹ በዋና ከተማ ከፍተኛ ጥበቃ ወደሚደረግበት አካባቢ እንዴት ሊገቡ ቻሉ የሚል ጥያቄ አስነስቷል። አልሸባብ ከአልቃይዳ ጋር ግንኙነት ያለው ሲሆን ላለፉት 20 ዓመታት የሶማሊያ መንግስት ላይ ተደጋጋሚ ጥቃቶችን ሲሰነዝር ቆይቷል። ከቅዳሜው ጥቃት ጥቂት ሰዓታት ቀደም ብሎ በሞቃዲሾ ከዚህ ቀደም በደህንነት ምክንያት ተዘግቶ የነበረ ዋና መንገድ ደህንነት መሻሻል ታይቷል በሚል ተከፍቶ ነበር። በዚሁ ወደ መጨረሻው መረጃችን ተሻገርን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጋዛን ጦርነት ማስቆም ጥረት ላይ እየተሳተፉ ያሉ ሁሉም በእስራኤልና በሐማስ መካከል በግብጽ የሚደረገውን ቀጥተኛ ያልሆነ ንግግር እንዲያፋጥኑ ጥሪ አቅርበዋል። ንግግሩ ሐማስ ታጋቾችን መልቀቅና የጋዛን አስተዳደር ለምሁራን መስጠትን ጨምሮ በትራምፕ ባለ 20 ነጥብ የሰላም ስምምነት እቅድ ላይ ከተስማማ በኋላ የሚደረግ ሲሆን ቡድኑ በሌሎች ጉዳዮች ላይም የመነጋገር ፍላጎት አለው። ትጥቅ መፍታትና በመጪው የጋዛ መንግስት ላይ ምንም ተሳትፎ እንደማይኖረው የሰላም እቅዱ ቁልፍ ክፍል ላይ ቡድኑ ምላሽ አልሰጠም። በማህበራዊ ትስስር ገጻቸው ላይ ንግግር በጣም ውጤታማ ነበር ያሉት ትራምፕ የመጀመሪያው ምዕራፍ በዚህ ሳምንት እንደሚጠናቀቅ ተነግሮኛል እና ሁሉንም የምጠይቀው እንዲያፋጥኑት ነው ብለዋል። የአሜሪካው ፕሬዝዳንት አክለውም ጊዜው በጣም አንገብጋቢ ነው ወይም ደም መፋሰስ ይቀጥላል ብለዋል። ትራምፕ ለጋዜጠኞች ታጋቾች በቅርቡ መለቀቅ ይጀምራሉ ብለው እንደሚያስቡም ገልጸዋል። ትራምፕ የሰላም እቅዳቸው ማሻሻያ ይደረግበት ከሆነ ተጠይቀው ማሻሻያ አያስፈልገንም ምክንያቱም ሁሉም ተስማምቶበታል፣ ይሁን እንጂ ሁሌም አንዳንድ ለውጦች ሊኖሩ ይችላሉ ብለዋል። ለእስራኤል ትልቅ ስምምነት ነው፣ ለአረቡ ዓለም፣ ለሙስሊሙ ዓለምና ለዓለም ትልቅ ስምምነት ነው፣ ስለዚህ በጣም ደስተኛ ነኝ በማለት አክለዋል። ይህ በእንዲህ እንዳለ ሐማስ ለእቅዱ አዎንታዊ ምላሽ ከሰጠ በኋላ ትራምፕ የቦምብ ድብደባው በአስቸኳይ እንዲቆም ቢናገሩም እስራኤል በጋዛ የምታካሄደውን የአየር ድብደባ ቀጥላለች። የእስራኤል መንግስት ቃል አቀባይ ሾሽ ቤድሮሲያን እሁድት ለጋዜጠኞች በጋዛ ሰርጥ አንዳንድ ድብደባዎች ቢቆሙም በዚህ ሰዓት እየተተገበረ ያለ የተኩስ አቁም የለም ብለዋል። በጋዛ ያሉ ጋዜጠኞች የእስራኤል የአየር ጥቃት መቀጠሉንና እሁድና ምሽቱን ሙሉ በከተማዋ በርካታ የመኖሪያ ህንፃዎችን ያወደመ የታንክ ጥቃት እንደነበረ ተናግረዋል። በጋዛ የቢቢሲ ወኪል ዘጋቢ እሁድ ጠዋት በጋዛ ከተማ ውስጥ የፍንዳታ ድምጾች መሰማቱንና በእስራኤል ድንበር አቅራቢያ ጭስ መመልከቱን ገልጿል። በጋዛ የሚመራው የጤና ሚኒስቴር ባለፉት 24 ሰዓታት በእስራኤል ጦር ጥቃት 65 ሰዎች መገደላቸውን አስታውቋል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በአሜሪካው የቢቢሲ አጋር ለሆነው ሲቢኤስ ታጋቾችን ለማስለቀቅ ድብደባው መቆም አለበት ብለዋል። የቦምብ ድብደባ እየተፈጸመ ታጋቾች ማስለቀቅ አትችልም፣ ይህ መቆም አለበት፣ ነገር ግን ሌሎች ጉዳዮች መፈታት አለባቸው ሲሉ ገልጸዋል። ታጋቾች በተቻለ ፍጥነት እንዲለቀቁ እንፈልጋለን ሲሉ ማክለዋል። ባለ 20 ነጥብ የሰላም እቅድ ጦርነቱን በአስቸኳይ እንዲያቆምና በመቶዎች ፍልስጤማውያን ምትክ 48ቱ ታጋቾች እንዲለቀቁ የሚጠይቅ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶች ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።